ቅያማ ማለት ደግሞ የጅዐሉል ዊልዳነ ሺባ አይደለም ትልቅን ሰው ከዕለቱ ክብደት የመጣ ሕፃናትን ሁሉ እንዲሸብቱ የሚያደርግ ነው። ምንም ወንጀል ያልሰሩ ጨቅላ ሕፃናት በዛ ዕለት የሚሸብቱ ከሆነ ከበባድ ወንጀሎች ጋራ የሚያካክሉ ወንጀሎችን ተሸክሞ አላህ ፊት የቆመ ምን ሊሆን? ፀሐይ ከመጥለቂያዋ ሳትወጣ በፊት ቅያማ አትቆምማ። ቅያማ ሲቀርብ ፀሐይ ነገሮች ሁሉ ተገለባብጠው በተለመደው መውጫዋ መውጣቷ ቀርቶ በምዕራብ በኩል ተመልሳ ትወጣለች። ከነገሮች መቃየር አንፃር ይህ ባለንበት ዘመን አይሆንም ተብሎ አይጠበቅም። ብዙ ማይሆኑ የማይመስሉ ነገሮች በዘመናችን ምድር ላይ እየተከሰቱ እየታዩ ነው። ፀሐይ ከመጥለቂያዋ ተመልሳ ስትወጣ ይህን ለውጥ ሲያዩ የሰው ልጆች በሙሉ በአላህ ያምናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ደግሞ ሒነ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብል አው ከሰበት ፊ ኢማኒሃ ኸይራ። ቅያማ ሲቀርብ ነገሮች ሲለዋወጡ ፀሐይ ተመልሳ ከመጥለቂያዋ ስትወጣ ሰዎች ተደናግጠው በአላህ ሲያምኑ ለስሙ አምነው የነበሩም ወደ መልካም ሥራ ፊታቸውን ሲያዞሩ የዛኔ የሚደረግ ለውጥ ምንም አይጠቅምም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠፊነት እያስታወሰን ያላችሁት ጠፊ ዓለም ላይ ነው፣ ብላሽ ምድር ላይ ነው። ለዋናው የአኼራ ህይወት ተዘጋጁ እያለን አኼራን ረስተናል። ብዙዎቻችን ትተናል። ጠፊ ርካሽ ወራዳ በሆነችው ዱንያ ተጠምደናል። በወንጀል ተነክረናል። እርስ በርስ መቆራረጥ፣ መጨካከን፣ መበዳደል በስቷል። ይህ አያዋጣም፣ አይሻለም፣ ተው ተመለሱ ያለ አላህ በየጊዜው ምልክት እየሰጠን እቺ ምድር የደስታ የዘላለም መኖሪያ ምድር አይደለችም። ለስራ ነው የመጣችሁት። ቶሎ ቶሎ ስራችሁን ጨራርሳችሁ ወደ ቋሚ ሀገራችሁ በሰላም ተመለሱ ያለን። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። የአላህ ባሮች ሆይ ጌታ አላህ ሲመክረን ሲገስጸን ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱም ማ ቀደመት ሊገድ ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን ብሎናል። እናንተ በአላህ ያመናችሁ በመልእክተኛው የምታምኑ በአኼራ የምታምኑ ሰዎች ሆይ አላህን ፍሩ። እያንዳንዷ ነፍስ ለነገ
ምን እንዳዘጋጀች ወደ አኼራ አስቀድማ ምን እንደሸኘች ትመልከት፣ ታስብ፣ ራሷን ትጠይቅ ብሎናል። አሁንም መልሶ ደግሞ በአንድ አንቀጽ ወተቁላህ ብሏል። ድጋሚ አላህን ፍሩ፣ አላህ ተባረከ ወተዓላ የምትሰሩትን በሚገባ ያውቃል፣ ከሱ የሚደበቅ ነገር የለም ብሎናል። ወልተንዙር ነፍሱን፣ ነፍስ በሙሉ ያንዳንዱ የሰው ልጅ ለነገ ምን እንደሰራ ይመልከት፣ ራሱን ይገምገም ብሏል። ነገ ማለት መምጣቱ የማይቀረው ቅያማ ማለት ነው። ቅያማ ማለት ደግሞ የጅዐሉል ዊልዳነ ሺባ፣ አይደለም ትልቅን ሰው ከዕለቱ ክብደት የመጣ ሕፃናትን ሁሉ እንዲሸብቱ የሚያደርግ ነው። ምንም ወንጀል ያልሰሩ ጨቅላ ሕፃናት በዛ ዕለት የሚሸብቱ ከሆነ ከበባድ ወንጀሎች ጋራ የሚያካክሉ ወንጀሎችን ተሸክሞ አላህ ፊት የቆመ ምን ሊሆን ነው? አላህ ተባረከ ወተዓላ ከብዙ መቶ ዓመታት በፊት ቅያማን አስጠንቅቆናል። ኢቅተረበት ሰዓቱ፣ ሰዓቲቱ ቅያማ ቀረበች። አታ አምሩላህ፣ የአላህ ተባረከ ወተዓላ ትእዛዝና ውሳኔ መጣ። ፈላ ተስተዕጅሉህ፣ የታለ ያላችሁ አትቻከሉ። መጣ፣ መምጣቱ አይቀርም ተብለናል። ነቢዩም ዓለይሂ ሰላቱ ወሰላም ቡኻሪ ሌሎችም በዘገቡት ሐዲስ ፀሐይ ከመጥለቂያዋ ሳትወጣ በፊት ቅያማ አትቆምማ። ቅያማ ሲቀርብ ፀሐይ ነገሮች ሁሉ ተገለባብጠው በተለመደው መውጫዋ መውጣቷ ቀርቶ በምዕራብ በኩል ተመልሳ ትወጣለች። ከነገሮች መቃየር አንፃር ይህ ባለንበት ዘመን አይሆንም ተብሎ አይጠበቅም። ብዙ ማይሆኑ የማይመስሉ ነገሮች በዘመናችን ምድር ላይ የተከሰቱ እየታዩ ነው። ፀሐይ ከመጥለቂያዋ ተመልሳ ስትወጣ ይህን ለውጥ ሲያዩ የሰው ልጆች በሙሉ በአላህ ያምናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ደግሞ ሒነ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብል አው ከሰበት ፊ ኢማኒሃ ኸይራ። ቅያማ ሲቀርብ ነገሮች ሲለዋወጡ ፀሐይ ተመልሳ ከመጥለቂያዋ ስትወጣ ሰዎች ተደናግጠው በአላህ ሲያምኑ ለስሙ አምነው የነበሩም ወደ መልካም ሥራ ፊታቸውን ሲያዞሩ የዛኔ የሚደረግ ለውጥ ምንም አይጠቅምም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማመን ያለበት ዛሬ ነው ማመን ሊያምን የሚገባው። ኸይር ሥራ መስራት ያለበትም ዛሬ ነው ሊሰራ የሚገባው። ጊዜያዊ ክስተቶች አስደንግጠውት ሳይሆን ቀድሞ የተነገረውን አምኖ መዘጋጀት አለበት። በእርግጥ ቅያማ ትቆማለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ሰዎች አንዱ እየገዛ ሌላኛው እየሸጠ ጨርቅ ዘርግተው እየተደራደሩ ሳለ ሳይቀባበሉት ለማየት ለማሳየት የዘረጉትን ጨርቅ ሳያጣጥፉት መሃል ላይ ቅያማ ቆሞ ይለያያሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ግብይት ላይ ያሉ ዘርግተው ያዩት ያሳዩት ያለውን ጨርቅ ተገበያይተው ሳይጨርሱ ጠቅልለው ሳያነሱ ሳይረካከቡ ቅያማ ይቆማል። ቅያማ ትቆማለች። አንድ ሰው ግመሉን አልቦ የያዘውን ወተት ሳይጠጣው መሃል ላይ ቅያማ ይቆማል ብላ የውሃ ጉድጓድ ቆፍሮ ለስኖ መርጎ ውሃ ሞልቶበት ሳይጠቀም መሃል ላይ ቅያማ ቆሞ ምድር ትጠፋለች ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ወማ አምሩ ሰዓቲ ኢላ ከለምሒል በሰሪ አው ሁወ አቅረብ ኢነላሃ ዓላ ኩሊ ሸይኢን ቀዲር ይላል የጌታችን ቃል። ቅያማን ሩቅ አድርጋችሁ አትዩት። ነገ ነው ቅያማ፣ ተዘጋጁለት። የቅያማ ጉዳይ እንደ አይነ ቅጽበት ነው። አንድ ሰው አይኑን ጨፍኖ በሚገልጽበት ቅጽበት ቅያማ ሊቆም ይችላል። እንደውም ከዛም የቀረበ ነው አለ አላህ ተባረከ ወተዓላ። ወማ አምሩ ሰዓቲ ኢላ ከለምሒል በሰር አው ሁወ አቅረብ። አረ እንደውም ከዛም የቀረበ ነው አለ። አላህ ሁሉን ነገር ማድረግ የሚችል ነው። ገና ነው። ብዙ የቅያማ ምልክቶች አሉ፣ አልታዩም። ሰላም ነው ዓለም ምድር አትበሉ። የቅያማ ነገር ከአይን ቅጽበት የበለጠ ቅርብ ነው ብለዋል አላህ ተባረከ ወተዓላ። የአላህ ባሮች ሆይ ያለነው የኮንትራት ምድር ላይ ነው። ሁላችንም ከዱንያ ተራችንን ጠብቀን እንወጣለን። የሆነ ሰዓት ላይ ደግሞ ጊዜው ያበቃና አንድ ላይ ወደ አኺራ የምንሸጋገርበት
ወይ በክብር ጀነት ምንገባበት ወይ ደግሞ በውርደት ወንጀለኞች ወደ ጀሃነም የሚወረወሩበት ጊዜ ይመጣል። መቼ ነው? ቅርብ ነው። ከቂያማ በፊት የቂያማ ምልክቶች አሉ። ጥቃቅንና ከባድ የሚባሉ ታላላቅ የሚባሉ ጥቃቅን የሚባሉ የቂያማ ምልክቶች የቀረ አለ ማለት አይቻልም። ሁሉም ታይተዋል አልቀዋል ማለት እንችላለን። ነቢዩ አለይሂ ሰላቱ ወሰላም ከቂያማ በፊት የቂያማ ምልክት ናቸው ብለው የዘረዘሯቸው መለስተኛ ምልክቶች ሁሉም ታይተው አልቀዋል ማለት እንችላለን። ምንድነው የቀረው? ከባዶቹ የቂያማ ምልክቶች ናቸው የቀሩት። ፀሐይ ከመጥለቂያው መውጣት፣ የመሲህ ደጃል መምጣት፣ ከምድር አፍ አውጥታ የምትናገር እንስሳት ብቅ ማለት፣ አንተ ሙስሊም ነህ አንተ ካፍር ነህ ያለች ሰዎች ላይ መፍረድ መሰል የሆኑ ከባድ ለውጦች አሉ። ትልልቅ የቂያማ ምልክቶች አሉ። ጥቃቅኖቹ አልቀዋል፣ ከባዶቹ ነው መታየታቸው የቀረው ካለን ነቢዩ አለይሂ ሰላቱ ወሰላም ከትልልቅ የቂያማ ምልክቶች መሃል አንዱ መታየት ከጀመረ ላፍታም አትቆይም የቂያማ ጉዳይ አይቆይም ብላ። የሴት ልጅ የአንገት ጌጥ በክር ተሰካክቶ የታሰረ ጌጥ አንዴ ተቆርጦ ክሩ ከተንጠለጠለ ጌጦች በአንዴ በፍጥረት እንደሚንጠባጠቡት አንድ ጊዜ አንዱ የቂያማ ትልቅ ምልክት ከታየ ከዛ በኋላ ሌሎች ወዲያው ተከታትለው ይታያሉ። ነገሮች በሙሉ ያበቃሉ። ዱንያ ታልቃለች። ጠፊ አላቂ የሆነች ዱንያ ምድር ላይ ነው ያለነው። መንገደኞች ነን፣ ተጓዦች ነን። ይሄን ረስተን እዚሁ ዱንያ ላይ የምንኖር መስሎን ስለ ዱንያ አርቀን እያሰብን አኼራን ወደ ኋላ ወርወረን እየተወን አኼራችን ልናበላሽ አይገባም። በብዛት ከሚታዩ በተደጋጋሚ ከሚያስታውሱ የቂያማ ምልክቶች አንዱ የመሬት መንቀጥቀጥ፣ የምድር በእሳት መፈንዳትን። ዓለማችን ላይ የተለያዩ አካባቢዎች ላይ የእሳተ ገሞራ ችግር ይፈጠራል። በቅርብ ቀን ሀገራችን ላይ በአስደንጋጭ ሁኔታ የእሳተ ገሞራ አደጋ ተፈጥሯል። ከሀገራችን አልፎ የተለያዩ የጎረቤትም የሩቅ ሀገሮችንም ጭምር አስፈርቷል። ሰማይ ምድሩ ላይ ለውጥ አሳይቷል። የአውሮፕላን ጉዞዎች ተቋርጠዋል። ሰዎች በፍርሃት ተውጠዋል። አንዴ ብቻ ሆኖ አላበቃም። ለረጅም ጊዜ ሊቆይ የሚችል ሰውን፣ እንስሳትን፣ እጽዋትን ሊጎዳ የሚችል አደጋን አስከትሏል። ይሄ ትንሽዬ አንድ አካባቢ ላይ የደረሰ የመሬት ፍንዳታ ከሆነ ትልቁ የምድር ፍንዳታ ሲከሰት፣ ምድር ስትንቀጠቀጥ፣ ቅያማ ስትቆም ሰዎች እንዴት ሊሆኑ? ውስን ቦታ ላይ የደረሰ ፍንዳታ አካባቢውን ካጨለመ፣ ጭሱ አመዱ ብዙ ሜትሮችን ወደ ሰማይ ከፍ ካለ፣ አውሮፕላን አቅጣጫውን ከቀየረ፣ በረራ ካቆመ፣ ትልቁ የምድር ፍንዳታ የመሬት መንቀጥቀጥ ቅያማ ሲከሰት የሰው ልጆች እንዴት ሊሆኑ? የተለያየ አካባቢ ላይ የታፈኑ የእሳት ፍንዳታዎች እንዳሉ ምድር ላይ ይታወቃል፣ ይነገራል። ማናችንም መቼ ለእንደዚህ አይነቱ አደጋ ሰለባ እንደምንሆን አናውቅ። ከቆምንበት፣ ከተቀመጥንበት፣ ከተኛንበት ስር ምድር ስር ያለውን አናውቅ። ምስኪኖች ነን፣ አሳዛኝ ፍጡሮች ነን። ነገር ግን እኔ ትልቅ ነኝ፣ እኔ ብልህ ነኝ እያለን ሁሌ ራሳችንን እንሸውዳለን፣ እንታለላለን። ወጥተን በሰላም መመለሳችንን አናውቅ። ተኝተን በሰላም መነሳታችንን አናውቅ። መሽቶ እስኪነጋ እንኑር አንኑር አናውቅ። የትኛውም ሰዓት ላይ አጀላችን አብቅቶ ከዱንያ ልንወጣ እንችላለን። በምን መልኩ አናውቅ። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርዲን ተሙት። የትኛውም ነፍስ ነገ ምን እንደምትሰራ አታውቅ። ልናቅድ እንችላለን። የሚሆነው የኛ እቅድ ሳይሆን የአላህ ተባረከ ወተዓላ ውሳኔና ቀደር ነው። የት እንደምንኖር የት እንደምንሞት አናውቅ፣ ደካሞች ነው። ስለዚህ እንድንነቃ ዓላማችንን እንዳንዘነጋ በየጊዜው አላህ ተባረከ ወተዓላ ማንቂያ ማስፈራሪያ ይልክልናል። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ፣ ተአምሮችን አንልክም የሰው ልጆችን ለማስፈራራት እንጂ ብሏል አላህ ተባረከ ወተዓላ። ረስታችሁኛል የሰው ልጆች ሆይ አለሁኝ አትርሱኝ፣ ተጠንቀቁ፣ ለአኼራችሁ ስንቅ ያዙ እያለን ነው አላህ ተባረከ ወተዓላ። የዱንያን ጠፊነት እያስታወሰን ነው። ያላችሁት ጠፊ ዓለም ላይ ነው፣ ብላሽ ምድር ላይ ነው።
ለዋናው የአኼራ ህይወት ተዘጋጁ እያልን አኼራን ረስተናል። ብዙዎቻችን ትተናል። ጠፊ ርካሽ ወራዳ በሆነችው ዱንያ ተጠምደናል። በወንጀል ተነክረናል። እርስ በርስ መቆራረጥ፣ መጨካከን፣ መበዳደል በስቷል። ይህ አያዋጣም፣ አይሻለም፣ ተው ተመለሱ ያለ አላህ በየጊዜው ምልክት እየሰጠን እቺ ምድር የደስታ የዘላለም መኖሪያ ምድር አይደለችም። ለስራ ነው የመጣችሁት። ቶሎ ቶሎ ስራችሁን ጨራርሳችሁ ወደ ቋሚ ሀገራችሁ በሰላም ተመለሱ ያለን። የተለያዩ አደጋዎች ምድር ላይ የሚከሰቱ አደጋዎች ጉዳት ቢኖራቸውም በሌላ በኩል ደግሞ ጥቅም አላቸው። ብዙ አይነት ጥቅም አላቸው። ከጥቅማቸው አንዱ የረሳን ሰዎችን ማስታወሻ ማንቂያን ወኑኸዊፉሁም ፈማ የዚዱሁም ኢላ ጡግያነን ከቢራ ነው ችግሩ። ለጊዜው ብቻ ሰምተን አይተን ተደናግጠን የሰማነው ያየነው ከአላህ ዘንድ የተላከልን ማስጠንቀቂያ ከአይንና ከጆሮ ተሻግሮ ልብ ላይ ጠብ ማይል ከሆነ ማስጠንቀቂያው ምንም አልጠቀመንም ማለት ነው። ወደ እሳት ወደ ገደል አትሂድ የተባለ እምቢ ብሎ ከሚሄድ ሕፃን የባሰ ሆነን ማለት ነው። ወላጅ ሕፃን ልጁን ወደ ጥፋት ወደ አደጋ እንዳይሄድ ይከለክላል፣ ይቆጣል፣ ያስጠነቅቃል። አላህ ተባረከ ወተዓላ ከዛ በላይ እኛን ወደ መጥፊያችሁ አትሂዱ እያለን ተው ተመለሱ እያለን ወኑኸዊፉሁም እናስፈራራቸዋለን፣ እናስጠነቅቃቸዋለን። ፈማ የዚዱሁም ኢላ ጡግያነን ከቢራ አላህ። ነገር ግን ብዙዎችን ማስጠንቀቂያው ማስፈራሪያው ትልቅ አመፅን፣ ድርቅናን፣ እምቢባይነትን እንጂ ምንም አያመጣላቸውም፣ አይለውጣቸውም ያለን ነው አላህ ተባረከ ወተዓላ። የተለያዩ አደጋዎች፣ አስፈሪ ክስተቶች ሊያስተምሩን፣ ወደ አላህ ሊመልሱን፣ ወደ ልባችን ሊመልሱን፣ እርስ በርስ ግንኙነታችን እንድናስተካክል ሊያደርገን ይገባል። ዱንያ ማለት በፍርሃት፣ በስጋት፣ በድህነት፣ በበሽታ፣ በጦርነት፣ በመሬት መንቀጥቀጥ የተሞላች ምድር ናት። በአንድ በኩል አስደሳች ዜና ስትሰማ፣ በሌላ በኩል የሚያስደነግጥ የሚያሳዝን ዜና ትሰማለህ። አንድ ልጅ ሲወለድ ስትደሰት፣ በሌላ በኩል ሌላ ወዳጅ ታጣለህ። በአንድ በኩል ስትሰፋት፣ በሌላ በኩል ትቀደዳለች። ጠዋት ደስተኛ ነህ፣ ከሰዓት ሌላ አይነት ስሜት ይሰማሃል። ይህች ናት ዱንያ። ምንም ጠርታ በደስታ ተሞልታ አታውቅም። አላህ ሐቂቃዋን ነግሮናል። ከስሟ ጭምር ዱንያ ማለት ዝቅተኛዋ፣ ወራዳዋ፣ ቅርቢቷ ማለት ነው። ነገ የምትጠፋ ማለት ነው። ለዚህች ዱንያ ብለን እርስ በርስ ልንገዳደል፣ ልንበዳደል፣ ልንጨካከን፣ ለዚህች ዱንያ ብለን ሶላት ልናረፍድ፣ ዘካ ልንከለክል፣ ሐጅን ልናዘገይ፣ ጎረቤትን ልንበደል፣ የቲም ሐቅ ልንበላ፣ ልንጠላላ፣ ልንገፋፋ አይገባም። ቀድሞውኑ ዱንያ ትንሽ ናት ከአኼራ አንፃር። ከዚህች ከትንሿ ዱንያም ደግሞ የቀረው ትንሽ ነው። ከትንሿ ከቀረው ዱንያም ለአንተ ለኔ ለአንቺ የተሰጠው በጣም ትንሽ ጊዜ ነው። የኡመቴ ዕድሜ ከ60 እስከ 70 ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በአብዛኛው የነብዩ ኡመት የሚኖረው ከ60 እስከ 70 ዓመት ነው። ከዛም ያልፉ ጥቂቶች ናቸው። አላህ ይዘንላቸው ባለ 70ዎቹ፣ አላህ ይዘንላቸው ባለ 80ዎቹ ብለዋል ነብዩ አለይሂ ሰላቱ ወሰላም። ጥቂት ናቸው ለማለት ነው። 70 80ን ይዞ የሚሞት ጥቂት ነው። ከዛ በፊት በወጣትነት ነው አብዛኛው የሚያልቀው። ዱንያ ወፍጮ ቤት ናት፣ የሰው ልጅን የምትፈጭ ዱንያ ወፍጮ ቤት ናት፣ ሰው የሚፈጭባት። አልፈጭም የሚል የለም፣ ይያዛል፣ መለከል መውት ይዘዋል። የመለከል መውት ረዳቶች፣ አጋዦች ይዙታል። ማህፀኖች ይተፋሉ፣ ምድር ትጎርሳለች። ይሁንን ታዲያ መሃል ላይ መዘንጋቱ፣ አኼራን መርሳቱ፣ ክፋቱ ምን ያደርጋል? የሰው ልጆች ሆይ ወሰን አትለፉ፣ አትበድሉ። ወሰን ማለፋችሁ ትርፉ ለእናንተው ነው፣ ግፉ ለእናንተው ነው ብሏል። ሰው የዘራውን ነው የሚያጭደው። ኸይር ልንዘራ፣ መልካም ሰው ልንሆን፣ ያንዳንዱን ቀን ሌሊት አላህ በሚወደው መልኩ ልናሳልፍ፣ ካጠፋን ቶሎ ልንመለስ ይገባናል። ዱንያ የፈተና የበላ ሀገር ናት። በተለይ አኺር ዘመን ላይ በግፍ በበደል ተሞልታለች። ግፍ በስቷል፣ ወንጀል በስቷል። ካሁን ቀደም ተሰምተው ታይተው ማይታወቁ አይነት ጭካኔዎች፣ ወንጀሎች፣ በደሎች እየታዩ ነው። ሰላም እየጠፋ ነው። በሰላም ውሎ ማደር ከባድ የሆነ፣ ሕፃናት እየተጨፈጨፉ ነው። የሰው አካል እንደ ሽንኩርትና
ካሮት እየተቆራረጠ ነው። ሕፃናት እየተደፈሩ ነው። ሰው ከጉንዳን ከትንንሽ ህዋሳት የበለጠ ህይወቱ የረከሰበት ዘመን ላይ ደርሰናል። ብዛታቸው ግዝፈታቸው ተራራና አሸዋ የሚያክል ወንጀሎች እየወጡ እየፈለጉ ነው። ከዚህ አንፃር በማንኛውም ሰዓት ላይ ከሰማይ ድንጋይ ሊዘንብብን ከስር የእሳት ጎርፍ ሊፈነዳብን ይችላል። እየፈነዳም ነው እያየንም። ይሄ ሁሉ ከመሆኑ ጋር ግን ለአፍታ ቆም ብሎ ራስን አስቦ ራስን ፈትሾ ልስተካከል፣ ህይወቴን ላስተካክል፣ ከአላህ ጋር ከሰው ልጆች ጋር ግንኙነቴን ላሳምር ካላለን ከድንጋይ የበለጠ ደርቀናል ማለት ነው። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ስንሄድ ስንመጣ ስንገባ ስንወጣ ሲመሽ ሲነጋ ስራችን ሁሉ ወንጀል ከሆነ ቀልባችን ጨርሶ ከድንጋይ በላይ ከደረቀ መኖር ምንም አይጠቅምንም። ቶሎ ሞተን ወንጀላችንን ቶሎ ፋይሉን ብንዘጋ ይሻለናል። ሰው ምድር ላይ ሲኖር በእያንዳንዱ ዕለት ወደ አላህ ካልተቃረበ ለሰው ልጆች መልካም ካልሆነ መኖሩ ምንድነው ፋይዳው? ከእንስሳት በታች ሆኖ መኖር ማለት ነው። እንስሳት እርስ በርስ ማይጨካከኑትን ያክል ሰው ላይ እየጨከነ ነው፣ እየከፋን ነው፣ ወደ ወንጀል እየከነፈን ነው፣ እየተገፋን ነው። ኸይር ላይ መሶበር እያቃተን ነው። ሸር ላይ ከግመል የበለጠ ትዕግስተኞች የሆነን ነው፣ ጉልበተኞች የሆነን ነው። ለማን እስከ መቼ? ግፍ በደል ሞልቶ እየፈሰሰ ነው። የሌሎችን የኮነነኝ እኛው ራሳችን የወንጀሉ የግፉ ተካፋዮች ነን። ብዙዎቻችን የራሳችን አይታየንም። ወደ ሌሎች ነው ጣት ምንቀስረው። ከሚስትህ ጋር፣ ከልጆችህ ጋር፣ ከጎረቤትህ ጋር፣ ከሰራተኛህ ጋር፣ ከወላጆችህ ጋር ግንኙነትህ ምን ይመስላል? እኔ ታዛዥ ነኝ ወይ? ተጸጽቼ ጥፋቴን አውቄ መመለስ ሰው ነኝ ወይ ልንል ተውበትን ከራሳችን ማስተካከልን ከራሳችን ልንጀምር ይገባል። ምንም ያክል ዱንያ ላይ ደልቶን ብንኖር ያለነው የፈተና አዳራሽ ውስጥ ነው። ያለነው የቀደር ወፍጮ ቤት ውስጥ ነው። ተራ እየጠበቀን እህል ለማስፈጨት ሰዎች ወፍጮ ቤት ሄደው ተራ እንደሚጠብቁት እኛም ተራችን እየጠበቅን ነው። የፈተና ወንበር ላይ ነው ያለነው። ወይ እናልፋለን ወይ እንወድቃለን። ብልህ አስተዋይ ሰው ማለት ለዲኑ የሚጠነቀቅ ሰው፣ ለአኼራው ስንቁ የሚሰንቅ ሰው፣ ከሞት በኋላ ላለው ህይወት ነቅቶ በየቀኑ ስራ የሚሰራ ሰው። ዑትባ ኢብኑ ገዝዋን የሚባሉ ሰባተኛው ሙስሊም ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ማድረግ ሲጀምሩ አንድ ብለው መካ ላይ የእስላም ጥሪ ሲጀመር 1 2 3 4 ብለው ሰዎች ሲቆጠሩ ሰባተኛ የሰለሙት ሰው ታላቁ ሱሐቢ አንድ ቀን ባልደረቦቻቸውን ጓደኞቻቸውን ሰብስበው ሲመክሩ ኹጥባ ሲያደርጉ ምን አሉ? አላ ኢነ ዱንያ ቀድ አደነት ቢሰርም ወወለት ሐዳአ ወለም የብቀ ሚንሃ ኢላ ሱባበቱን ከሱባበት ልኢና ወኢነኩም ፊ ዳሪን ተንተቂሉን ዐንሃ ፈንተቂሉ ቢኸይሪ ማ ቢሐضረቲኩማ። አዋጅ ንቁ፣ ስሙ። ዱንያ የሄደች ነው፣ ፈጥና ያለቀች ነው። ከዱንያ የቀረው ዕቃ ላይ የነበረ ውሃ ፈሳሽ ነገር ተደፍቶ ተቀጥቶ አልቆ መጨረሻ ላይ የሚቀር ሚንጠባጠብ ያክል ነው ዱንያ ላይ የቀረው። ዱንያ አልቃለች። የቀረው ሚንጠባጠብ ነገር ብቻ ነው ከዱንያ። እናንተ ከዱንያ መውጣታችሁ አይቀርም። ከዱንያ ስትወጡ አለ የተባለ መልካም ነገርን ይዛችሁ ውጡ። ምንድነው ከዱንያ ይዘነው ልንወጣ የምንችል መልካም ነገር? መልካም ስራ ብቻ ነው። ብርድ ልብስ፣ ወርቅ፣ አልማዝ፣ መኪና፣ አልጋ ከዱንያ ይዤ እወጣለሁ ብትል አትችልም። ይዘውት እንኳ ቢሄዱ ቀብሩን በወርቅ እናንጥፍለት። ማንም ነድቶት የማያውቅ አዲስ የነዳውን መኪና እናስገባለት ቀብር ላይ ቢባል አፈር ይባለዋል እንጂ ለአኼራ አይጠቅምም። አኼራ ላይ የሚጠቅመው ኢማንና መልካም ስራ ብቻ ነው። ዱንያ አልቃለች። የመጨረሻ ሚንጠባጠብ ብቻ ነው የቀረው ከዱንያ። ከዱንያ ስትወጡ መልካም ነገር ይዛችሁ ውጡ። መልካሙ ነገር በአላህ ማመን፣ መልካም ስራ መስራት፣ መልካም ሰው መሆን። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ ዘግበውት፣ አልባኒ ሌሎችም ሰው ባሉት ሐዲስ አንድ ሰው ከተወለደበት ሰዓት ጀምሮ ስጁድ ተደፍቶ እስኪሞት ድረስ እስኪያረጅ አርጅቶ እስኪሞት ድረስ ዱንያን በስጁድ ብቻ ቢያሳልፋት፣ አላህን በመታዘዝ ብቻ ቢያሳልፋት የቂያም ቀን ተነስቶ አላህ ፊት ሲቆም ከተወለደበት ጊዜ ጀምሮ አርጅቶ እስኪሞት ድረስ በስጁድ ላይ ከማሳለፉ ጋር የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ብለዋል ነብዩ አለይሂ ሰላቱ ወሰላም። አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ፣ ለፎቅ፣ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ
አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቂያም ቀን የሰራውን መልካም ሥራ ይንቀዋል እንጂ በቂ ነው አይልም ተብሏል። እየበላን እየጠጣን የምናሳልፈው ሰዓት፣ በማላ ያዕኒ ወሬ የምናሳልፈው ሰዓት፣ በእንቅልፍ የምናሳልፈው ሰዓት፣ ዱንያን በማሳደድ የምናሳልፈው ሰዓት ቢደመር ለአኼራ የምንሰጠው የዚህ የአንድ አስረኛም አይሆን። ከዛ በኋላም ትልቅ ነገር ሰርቻለሁ እንላለን። ነገ ያበቃል ህይወቴ ለአኼራ ስንቅ ሊያዝ ልንል ይገባናል። ረዘቀኒላሁ ወኢያኩም ሑስነል ሐያቲ ወሑስነል መማት ወልፊርደውሰ ልአዕላ ሚነል ጀናት ፈስተግፊሩላህ ሊ ወለኩም ኢነሁ ሁወል ገፉሩ ረሒም ወልበሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. يا الله باروچوي ለአኺራ ጉዞ እንዘጋጅ። ዱንያ ላይ እስከ መቼ እንደምንኖር ማናችንም አናውቅም። እርግጠኝነት ከአዛውንቶች ይልቅ የሚሞቱት ወጣቶች ናቸው። ሁላችንም ከዱንያ እንደምንወጣ እናውቃለን። መች እንደምንወጣ ግን ማናችንም አናውቅም። መች ተነስ እንደሚባል የማያውቅ ሰው ሁሌ ዝግጅት ላይ ሊሆን ይገባዋል። هل ينظرون إلا الساعة أن تأتيهم بغتة ምን የሚጠብቁት ነገር አለ የሰው ልጆች የቂያማን በድንገት መምጣት እንጂ ይላል አላህ ተባረከ ወተዓላ። أن تأتيهم بغتة وهم لا يشعرون ሳያውቁ ሳይዘጋጁ በድንገት የቂያማን መምጣት እንጂ ምን ይጠብቃሉ የሰው ልጆች? ሁሉ ነገር አልቋል። ዱንያ ላይ በኖርኩ የሚያስብል ምንም ነገር የለም። ተበለሻሽቷል የዱንያ ህይወት። ያለው ዚክር፣ ዱዓ፣ ዒባዳ ነው። እሱም ቢሆን ብዙ ሰዎች ዘንድ ማዕና ትርጉም ጣዕማቷል። ያኔ ቂያማ ቆሞ ሰዎች ወደ አኼራ ሲሄዱ ዱንያ ላይ ወዳጅ የነበሩ ሰዎች እዛ አንዱ የሌላኛው ጠላት ይሆናል፣ አላህን የሚፈሩ ሰዎች ካልሆነ በስተቀር ብሎናል። ትክክለኛ የአላህ ባሮችን ያ ዒባዲ ላ ኸውፉን ዐለይኩም አልየውመ ወላ አንቱም ተሕዘኑን ይባላል። የኔ ትክክለኛ ባሮች ሆይ ዱንያ ላይ ኸይር ሥራ ሰርታችሁ ወደ አኼራ የመጣችሁ ዛሬ እናንተ ላይ ስጋትም ፍርሃትም የለባችሁም ይባላል። ሌሎች እሳ በስጋት በፍርሃት ተውጠው ይኖራሉ ማለት ነው። አይናችንን ከድነን በምንገልጥበት ቅጽበት ከዱንያ ልንወጣ እንችላለን። ያለ ማስጠንቀቂያ ያለ ማስፈራሪያ ብለህ ይሄን አውቆ ለአኼራ የሚዘጋጅ ሰው፣ ለትልቁ ጉዞ የሚዘጋጅ ሰው። ያንዳንዷ ነፍስ የሥራዋን የምታገኝበት ቀን አለ ፊት ለፊት። ሥራ ሲባል ትልልቁ ሥራ ብቻ አይደለም። ሚስቃለ ዘራ ብናኝ የምታክል እንኳ ብትሆን ኸይር ሥራ ዋጋ አለው። ብናኝ የምታክል እንኳ ብትሆን መጥፎ ሥራ ዋጋ አለው። ሁሉም ይታያል። መቼ? ነገ። በእኛ እጅ ያለው ዛሬ ብቻ። ቅድም ሐዲሱ ላይ እንደተባለው ሁለት የሚገበያዩ ሰዎች አንዱ ሊገዛ ሌላው ሊሸጥ እየተደራደሩ ሳለ ግብይታቸው ሳያልቅ ቂያማ ይቆማል፣ ዱንያ ያበቃላታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታልቦ በእጅ የተያዘ ወተት ሳይጠጣ ቂያማ ይቆማል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በቀደር መዳፍ ላይ ነው ያለነው። የዕለት ጉርሳችን የጎረሰን አጀላችን መንጠበቅ ምስኪን ሰዎች ነን። ድህነትን ከምንፈራው በላይ አላህን ልንፈራ፣ የዱንያን ችግር ከምንፈራው በላይ የአኺራን ችግር ልንፈራ ይገባናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون ብሎናል አላህ ተባረከ ወተዓላ። ይሄ መጨረሻ አካባቢ የወረደ የቁርአን አንቀጽ ነው። የጌታችን የአላህ ቃል ማጠቃለያ ነው ተብሎለታል። ወተቁ የውማ ቀንን ፍሩ፣ ከባድን ቀን። ምን አይነት ቀን? ክፍለ ሀገር የምትሄዱበት፣ ውጭ ሀገር የምትሄዱበት፣ እስር ቤት የምትገቡበት፣ ተቀዶ ጥገና ሐኪም ቤት የምትገቡበት አይደለም። ሰዎች እንደዚህ አይነት ቀኖችን በጣም ይፈራሉ። ከዚህ ሁሉ የበለጠ የሚያስፈራ ቀን ነው። ቱርጀዑነ ፊህ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ወደ አላህ ከተመለሰን በኋላስ ምንድን ነው ያለው? ثم توفى كل نفس፣ ወደ አላህ ከተመለሳችሁ በኋላ በዚህ ቀን ነፍስ ሁሉ ትወፋ ሙልት ተደርጎ ይሰጣታል። ማከሰበት የሰራችው ስራ። ወሁም ላ ዩظለሙን፣ በዛ ቀን የሰው ልጆች ምንም አይበደሉም። ኸይር የሰራ ኸይሩ አይጎድልበትም። ሸር የሰራ ብናኝን የምታክል ለምን አትሆንም? አይቀነስለትም። አላህ ተባረከ ወተዓላ አይረሳም፣ አይበድልም። فهل ينظرون إلا الساعة أن تأتيهم بغتة فقد جاء أشراطها። የሰው ልጆች ምን ይጠብቃሉ? የቂያማን በድንገት መምጣት እንጂ የቂያማ ምልክቶች መተዋል፣ ቀድመው ታይተዋል አለ አላህ ተባረከ ወተዓላ። የነቢዩ ዓለይሂ ሰላቱ ወሰላም መላክ አንዱ የቂያማ ምልክት።
እኔና ቂያማ እንደዚህ ነው የተላክነው ብለው አመልካች ጣትና የመሃል ረጅም ጣታቸውን አቆራኝተው አሳይተዋል። ከፍ አድርገው ያንቀሳቀሱት እኔና ቂያማ እንደዚህ ነን የተላክነው ከታጥሟቸው። እሳቸው መላካቸው ራሱ የቂያማ ምልክት። የዱንያ ምሽት ላይ ነው ነብይ የተላኩት አለይሂ ሰላቱ ወሰላም። ከዐሱር እስከ መግሪብ እንዳለችው ሰዓት ናት የዱንያ ቆይታ ከነብዩ አለይሂ ሰላቱ ወሰላም መላክ በኋላ። ቤት አሳምሮ የሚሰራን ሰው ሲያዩ እረ ጉዳዩ ከዚህ የፈጠነ ነው ያሉበት ሁኔታም አለ። ቤት አሳምሮ ጠንክሮ በዛ ዘመን ያው በእንጨት በጭቃ ቤት ሲሰራ ያዩትን ሰው ጉዳዩ ከዚህ የበለጠ ፈጣን ነው፣ ጥላ ላይ አረፍ ብለህ አጀለህን ጠብቅ እንደማለት ነው። ጠፊ ለሆነች ትተናት ለምንሄደው ዱንያ ከምንጨነቀው በላይ ለአኺራችን እንጨነቅ ይገባናል። ምንድነው የሚጠብቁት የሰው ልጆች? ቂያማን እንጂ የቂያማ ምልክቶች መተዋል ታይተዋል አለ አላህ ተባረከ ወተዓላ። ፈአና ለሁም ኢዛ ጃአትሁም ዚክራሁም ቂያማ በመጣበት ሰዓት መገሰጻቸው፣ ማስታወሳቸው፣ መጸጸታቸው ምን ሊጠቅማቸው? አይጠቅምም። መገሰጽ ዛሬም፣ መዘጋጀት ዛሬም፣ ወንጀል መተው ዛሬም። ፈዕለም አነሁ ላ ኢላሃ ኢለላሁ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት ወላሁ የዕለሙ ሙተቀለበኩም ወመትዋኩም። ቂያማ ሲመጣ መደናገጥ፣ ያኔ መተውበት መስተካከል ምንም አይጠቅምም። ዛሬ ነው የሚጠቅመው። ላኢላሃ ኢለላህ በሉ፣ የአላህን ብቸኝነት እወቁ፣ ፍሩት፣ አክብሩት፣ እስትግፋር አድርጉ። ጌታ አላህ ተባረከ ወተዓላ የቀን ውሏችሁንም የማታ ዳራችሁንም ያውቃል። ከሱ የሚደበቅ ነገር የለም፣ ተጠንቀቁ። ወላሁ የዕለሙ ሙተቀለበኩም ወመትዋኩም። ቀን ቀን የምትሰሩትንም ያውቃል፣ ማታ የምትሰሩትንም ያውቃል። ዱንያችሁም አኺራችሁም በሱ እጅ ነው ያለው፣ ከሱ አትጣሉ። የቂያማ ቀን የዘዘት ቀን ነው፣ የቁጭት ቀን ነው። ሶላትን ያረፈደ የተወ፣ ዘካን የከለከለ፣ ገንዘብ ተበድሮ የካደ፣ ሌሎች ሐቆችን ያጎደለ፣ ሐራም የበላ፣ ዝምድናን የቆረጠ፣ የሰው ስጋን የበላ የሚጸጸትበት የሚቆጭበት ቀን ነው። በመከራ የተሞላ ከመሆኑ ጋር ረዥም ቀን ነው። የውመ የቁሙ ናሱ ሊረቢል ዓለሚን። ሀብታሙ፣ ደሃው፣ ወንዱ፣ ሴቱ፣ ትልቁ፣ ትንሹ፣ መሪው፣ ተመሪው፣ የፈረደው፣ የተፈረደበት ሁሉም አንገታቸውን ደፍተው በላብ ተጠምቀው ዝቅ ብለው የሀያሉን የአላህን ተባረከ ወተዓላ ፍርድ እየጠበቁ የሚቆሙበት ቀን ነው። የሰው ልጆች ትንሽዬ ጠባብ ዕቃ ላይ ተወሽቆ ተጠቅጥቆ እንደተያዘ ዕቃ የፍርዱ ሜዳ ላይ እየተርመሰመሱ የሚቆሙበት ቀን። አንዱ ቀን እንደ 50 ሺህ ቀን ነው ከክብደቱ የመጣ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በዛ ቀን ከሰው ልጆች አናት ላይ ፀሐይ ትቀርባለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዛሬ ሰማይ ላይ ሆኖ የሰው ልጅ የፀሐይን ሙቀት ቃጠሎ መቋቋም ያቃተው ነው። የቂያም ቀን ግን የሰው ልጅ አናት ላይ ለማረፍ ጥቂት ይቀራታል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ቀን ሰዎች በላብ ይጥለቀለቃሉ፣ በላብ ውስጥ ይሰምጣሉ። የቂያማ ቀን ላይ ሰዎች በላብ ይሰምጣሉ። የላብ ጎርፍ ያጥለቀልቃቸዋል። ላቡ የሚያጠልቃቸው የሚያሰምጣቸው በስራቸው ልክ ነው። ከሰው ልጆች ውስጥ እስከ ቁርጭምጭምቱ ድረስ ብቻ ላብ ውስጥ የሚነከር ሰው ይኖራል። ከሰው ልጆች ውስጥም እስከ ጉልበቱ ድረስ ላብ የሚይዘው የላብ ጎርፍ ውስጥ ገብቶ የሚቆም ይኖራል። ከሰው ልጆች ውስጥም እስከ ሱሪ ቀበቶ ማሰሪያ ሽርጥ ማሸረጫ ስፍራው ወገቡ ድረስ ላብ የሚይዘው የላብ ጎርፍ ውስጥ የሚገኝ ሰው ይኖራል። ከሰው ልጆች ውስጥ እስከ አፉ ድረስ ላብ የሚውጠው ሰው ይኖራል አሉ አለይሂ ሰላቱ ወሰላም። እጃቸውን ወደ አፋቸው አንስተው በምልክት ያሳዩ። ወሚንሁም መን ዩልጅሙሁ አልዐረቁ ኢልጃማ፣ ላብ እንደ ልጓም አፉን የሚለጉመው የሚውጠው የሚያሰምጠው ሰው ይኖራል። የቀኑ ክብደት በመከራ ምድር ላይ ተገኝተው የነበሩ ሰዎች በሙሉ የዛን ቀን ለፍርድ አንድ ሜዳ ላይ ተሰልፈው ዘመድ ዘመዱን ማይጠይቅበት፣ ሁሉም የሚፈራበት፣ ሁሉም የሚጨነቅበት ቀን ነው። አይሻ ረዲየላሁ ዐንሃ ነቢን ስለ ቂያማ ክብደት ሲናገሩ በዚህ ቀን ቤተሰብ ታስታውሳላችሁ እንደ እናንተ ነቢያት ብለው ጠይቀዋል። የፍርዱ ሜዳ ላይ ሥራትን ሲሻገሩ የሥራ መዝገብ ሚዛን ላይ ሲመዘን በእንደዚህ ዋና ዋና አስቸጋሪ ሰዓታት ላይ ነቢያት እንኳ ቤተሰባቸውን እንደማያስታውሱ መልሰውላታል። ነፍስ ሁሉ ራሴ በዳንኩ የምትልበት ቀን ነው። በዛ ቀን የሰው ልጆች እርቃናቸውን የፍርዱ ሜዳ ላይ እንደሚሰለፉ ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ አይሻ ያ ረሱላላህ ወንድና ሴት አንድ ሜዳ ላይ ሆነው አንዱ ሌላኛውን እያየ እርቃናቸውን ወንድና ሴት አንድ ሜዳ ላይ እንዴት ይቆማሉ ብለው አይሻ ሲጠይቁ ነቢዩ መልሳቸው ምን ነበር? የቁርአን ቃል ነበር መልሳቸው። ሊኩል እምሪኢን ሚንሁም የውመኢዚን
ሸእኑን ዩግኒህ ዱንያ ላይ ሰዎች ስራ ፈት ስለሆኑ የሚያሳስብ የሚያስጨንቅ ነገር ውስጥ ስለሌሉ ነው እንጂ ወንድ ሴትን ዞር ብሎ ሴትም ወንድን ቀና ብላ የምታየው የቂያም ቀን ላይ እርቃናቸውን ሆነው ወንድና ሴት አንድ ሜዳ ላይ ቆመው አንዱ ወደ ሌላኛው ዞር ብሎ እንዳያ የሚያደርግ ከባድ ጭንቀት ውስጥ ላይ ነው ሁሉም የሚሆነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ሴትን ሴት ወንድን አጠገቡ ሆነው እርቃናቸውን ሆነው አንዱ ሌላኛውን እንዳያ ያደርጋል የቂያም ቀን መከራ ያሉ የውሙል ቂያመቲ ለው ዐሊምተ ቢሀውሊሂ ለፈረርተ ሚን አህሊን ወሚን አውጣኒ የውሙን ተሸቀቀት ሰማኡ ሊሀውሊሂ ወተሺቡ ፊሂ መፋሪቁል ዊልዳኒ የቂያም ቀን ቢገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ህይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቂያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቂያም ቀን ከክብደቱ የመጣ ምንም የማያውቁ ህፃናት መሃል አናታቸው የሚሸብትበት ቀን ነው። ሽበት ጣል ማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁል ዊልዳኒ የህፃናት አናታቸው መሃል ፀጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን በዳዮች አፈር በሆንኩ ብለው የሚመኙበት ቀን አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያደርገን። ዱንያ ኸይራችንን እሱ ያሳምርልን፣ አሟሟታችንንም ህይወታችንም እሱ ያሳምርልን። እኛንም ወላጆቻችንን አላህ ይማረን፣ ሀገራችንን አላህ ሰላም ያደርግልን፣ ምድራችንን አላህ ሰላም ያደርግልን፣ ሀገራችንን አላህ ሰላም ያደርግልን፣ ምድራችንን አላህ ሰላም ያደርግልን። ከበላው ከቁጣው እሱ ይጠብቀን፣ ወደሱ ሳይመሽ ይመልሰን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. فرج اللهم هم المهمومين ونفس كرب المكروبين وقض الدين عن المدينين برحمتك يا أرحم الراحمين. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. آمين والحمد لله رب العالمين. وصلى الله وسلم وبارك على عبده ورسوله نبينا محمد.